መሆንም አልፈልግም። ባይዘው ወይ ጉድ ፈላ ሚዩት አስራለሁ በሉ። አፈርኩ። ምንን መሆን አንቺ ዝብዝብ ያንቺ ማይልሽ ነው እንጂ ሄደው ባልሽ እስከነ 3 ልጆችሽ ጥሎሽ የሄደ እኮ ጋዴም ሽት እድፍ እኮ ነሽ። እድፋ ነመን ራረብስ በቃ አብዲ እንደሜራኒስ በቃ እድፋም ነሽ። እድፋም እኮ ነሽ። እድፋም አትችይም። በቃሽ አንቺ ነሽ ጋዴም የሆንሽ ነገር ነሽ። ጋዴም ከነኪስ ሚ ቤቢ ባሉ ቻው ሄዱ። አየ ኦሮሞን አረባኝ ያለት ይታ አንቺ ነው እንጂ የማይፈልጉሽ አንቺ ስትመጪ ባሉ ቻው ማን ይሰምሻል? አንቺ ማን በአማርኛ አርጊላት ነው እንበርባች አረበኝ ያለት አይፈልግሽም። ቤቢ ቻው እኔ ዝብዝፍ ነኝ። እኔ በርሜል ነኝ። እኔ በርሜል ከማን በርሜል ነይ በርሜል ነይ በርሜል የለ ካጠገባቸው እዛ ጋ የሆነ ነገር የለ እዚህ ጋ የለ። እኔ እኮ አትሊስት እኮ 46 ዓመቴ ነው ጋይስ። ውቢቴ 46 ዓመቴ ነው። አይስ 46 ዓመት አይኔ ያልፈሰሰ ያ ሰውነቴ እግዚአብሔርን የሚገርም ሰውነት እግዚአብሔር ሰጥቶኛል። የሚገርም አይን ሰጥቶኛል። የሚገርም ነገር ሰጥቶኛል። እቺ ጨጓራ ናት። እሷን በአመት 2 ነው የምትነሳው። እሷንም ደግሞ መድኃኒቷን ቃም ካረኩባት ትተወኛለች። ምበላን ነገር ሌላ እግዚአብሔር ይመስገን። ያ ምን ትፈልጋላችሁ? በረንዳ ላይ ወጥቼ አራበኝ ተቸግሬ እንትን አላልኩኝ። ከዚህ በላይ ደስ የሚል ህይወት አለ እንዴ? እስከነ ሁሉ ነገር ተመስገን ብዬ ነው። በጣም ከዛ ላይ የልጅ ልጅ አይቻለ ከዚህ በልጠ በረከት አለ ጋይስ። እሱን እኮ እግዚአብሔር ሲሰጥ ግን ያው ቅድም ቪዲዮአችን አይቼ ንፍቅ በለውኝ በቃ እያልኩኝ እያዩቸው ስስማቸው ነበር እና ሳያቸው በቃ ከዚህ በላይ ደስታ አለ በኢየሱስ የእውነት። ሁለቴ ወልደክ እንደገና በወለድከው ልጅ ደግሞ ሌላ ልጅ ወልደህ በቃ ከዚህ የበለጠ ደስታ የለም። አሁን እኔ ፍሪ ስለሆንኩ ነው እንደዚህ የማደርቃችሁ። እዚህ ጋር ቁጭ ብዬ ልጆቼ ጋር ስሆን አታዩኝም። አይ ኢንጆይ ማይ ላይፍ አይ ኢንጆይ ማይ ላይፍ። እንዲህ ደስ የሚል እኮ አሁን ሰው አንዳንድ ጊዜ እዚህ ጋር ደስታ አለው፣ እዛ ጋር ደስታ አለው፣ እዚህ ጋር ደስታ አለው፣ እዛ ጋር ደስታ አለው ነው። እሺ ያኪኩ ያቸው እነዚህ ሙጃ ባልና ሚስቶች ያቸው ምን እንደሚመስሉ እስቲ እነዚህ ሙጃዎችን ላሳያቸው። አሁን እነዚህ ምንም ፕሮፋይል እንኳን የላቸውም። የድሮ ሰው ናቸው። የ1919 አሁን የ100 ዓመት ልዩነት አለን። የ130 ዓመት ልዩነት። እናንተ ሬሳችሁ ነው የሚያወራው እንደዚህ። እኔ ደግሞ ሰው ነኝ። ሺ919 ሰዎች ጋር ምን ብለሽ ታወሪያለሽ? ልክ እነዚህ ጋር ማለት ያቸው ፈጠዋል እኮ ብለው። አሁን እነዚህ ሁለቱ ሁሌ ነው የሚደባደቡት። የሚገርማቸው መደባደብ ነው ስራቸው። ይደባደብ። አላህ ረቢ አትበለን እምቢ።
ሀሽሽ ካላጨሱ በስተቀር ሁለቱ አይተኙም። ሀሽሽ አጭሰው ነው የሚተኙት። የኔ ሀሽሽ ቲክቶክ፣ ሶሻል ሚዲያ ደግሞ ደስ የሚለኝ ግን አይስር ደስ የሚለኝ እንደው እግዚአብሔር አይስማ። የሆነ ሰዓት ላይ የሆነች የእንቅልፍ ፕሮብሌም መታብኝ ነበረ። ብለው አልተኛም የሌለ ነገር ማለት ነው ጋይስ። እኔ እኮ እዚህ ጋር ዷደሽ እያለ ልተኛ ካልኩኝ ተኛለሁ፣ ድም ብዬ ተኛለሁ። ይህንን ያጣ ስንት እንዳለ ታውቃላችሁ? መተኛት የማይችል እና እኔ ጂጂ ኪያ ምን ሆኜ ነው የምጣለው ከእግዚአብሔር ጋር? ደግሞ ትንሽ ነገር ያስደስተኛል፣ በጣም ትንሽ ነገር። ሰው በሬ ታርዶለት የሀገር 5 መኪና ዛጋ ቆሞለት የኔ ደስታ የለው። የኔ ይችን ምታክል እኔ አይስወር የኔ ባህሪ ማለት ነው። እኔ ጂጂ እኮ አንድ ፓንት ልግዛልኝ ስትሉኝ በስማ በቃ እያወራው ነው የሚሄድ። ፓንት ሊገዛልኝ ነው ደስ በቃ ውስጥ ያለ ደስታ አይደለም፣ ለፓንት እኮ ነው ጋይስ። አንዳንዱ ተስላ መኪና ብትገዛለት ምናምን የሚለው ተስላ መኪና ጋይስ። ልዩነት ትጠላለ ልዩነት። እና እኔ ጂጂ ታዲያ ይህንን የት ይገኛል? ለዚህ እኮ ነው ስኳር የለብኝ፣ ደም ግፊት የለብኝ፣ ደም ብዛት የለብኝ፣ ጉበት የለብኝ፣ አንጀት መቁሰል የሌለብኝ ደስተኛ ነው። ድሮ ጫማ ሲገዛልኝ ጫማዬን አቀፌ በቃ ትምህርት ቤት በሙሉ ሳወራ ነው የምውለው። ይሁን ነገር ተገዛልኝ፣ ይሁን ነገር አደረገልኝ ምናምን በቃ ደስ ብሎኝ ነብሶቼ። በትንሽ መደሰትን የሰጠ አምላክ እንደዚህ ዓይነት ባህሪ የሰጠኝን አምላክ ነብሶቼ እኔን ያገባ ታድሎ ነበረ። ሽሮም ቢያበላኝ እንድደሰት ነው፣ ግን እኔ ሽሮ አልወድም። ዶሮ ከምትሰጪ ድፎ የሰጠኝ ሰው ነፍሴ ነው። እስቲ እግዚአብሔር አንድ ዓይነት ባህሪ ነው ያለን ማለት ነው። ግን አባቴ ምን እንደሚለኝ ታውቂ ነበር ድሮ? እንዲላ ብዙ ልጆች አስቸጋሪ ናቸው፣ ጂጂ አታስቸግርም ይለኛል። በቃ የሰጠኝ ደስ ስለሚለኝ የሰጠኝን ነገር ገና አወራዋለሁ። እስቲ ገና አወራዋለሁ። ጋይስ የወረደልኝን አንበሶች አያችሁ? አንበሳ እስከነ ልጅ አያችሁ? በቃ ደስ ይለኛል። አሁን በቀደም ዕለት አንድ ሰው ምን አለኝ፣ አንቺ እንደዚህ ትልቅ ሰው አይደለሽ እንዴ ጊፍት ሲሰጠሽ እንዲህ አትጩህ ያላለኝ? አፍሬ እኮ ነው አሁንም አልጮህ እንጂ ብቅውጠው ደስ ይለኛል። በጣም በጣም የሚያስደስተው በቃ ደስተኛ ነኝ። ለምን ይሄ ትልቅ ነገር አልሆነም? ኖ እኔ ነኝ አቅሜን የማውቀው፣ እኔ ነኝ ልኬን የማውቀው፣ እኔ ነኝ የሚበቃኝን የማውቀው። እኔ በአንድ ነገር አምናለሁ፣ ለሁሉም ነገር ልክ አለው። ያ የሆነ ቦታ ቁጭ ብዬ ደስታዬን አጥቼ በሽተኛ ከመሆን መሬት ላይ ሁኜ ደስታዬን እመርጣለሁ። እንዴ የሚያስደስት ቦታ መኖር አልፈልግም ስለማውቀው እንዴት እንደሚጨቅ። ስለዚህ እኔ የተፈጠርኩትኝ ለእንደዛ ነው። ሊም ያለው እኔ ላይፌን መኖር ነው የምፈልገው። የማልከፍልበት ግብር የማልከፍልበት ይህን ስሪኝ ስለመልበት ንብረት ካላችሁ ስጡኝ። በተረፈ ግን ነይ እዚህ ውስጥ ተጨናንቀሽ ራስሽን አፈንድተሽ ደም ግፊት ይዞሽ ስኳር ይዞሽ ሙች የምትልኝ ከሆነ ውሰዱት። አልፈልግም። ሰው እናቴ ወገቡ ቋ ይላል። አንዳንዶቹ እኔ ብዙ ሴቶች አውቃለሁ፣ ብዙ ሴቶች አይስወር ካላቅማቸው ማለት ነው እንዲህ ወገባቸው እያለ የሚሰሩ ብዙ ሰዎች አውቃለሁ። ለስም ማለት ነው። እናንተ ለምታዩት መኪና ልከፍል እኔ ጂጂ ገና ለገና ሶሻል ሚዲያ እኔ ታዋቂ ነኝና እኔ በወር 500 እና 1000 ብር ለመኪና ልከፍል። ግደኝ፣ ገዝታችሁ ስጡኝ። ትወዱኛላችሁ። ጂጂ መኪና ገዝተሽ ቁልፉን እንዲያረግሽ ስጭኝ፣ እኔ እነዳዋለሁ። የዛኔ ስጭኝ፣ እኔ እነዳዋለሁ። ያ ረቢ ጌታዬ ብዬ ነው የምቃጠለው። እንቅልፍ እኮ የላችሁ
የላቸውም እኮ እንቅልፍ የላቸውም። ይሄ ሁላ እናንተ እንድታዩት እናንተ እንድታዩልኝ እና ወይ ጂጂዬ የዚህ ሀብትና ንብረት ባለቤት ናት እንድትሉኝ እምቢ። ሀብታም ባል ካለ ስጡኝ፣ የሚያገባኝ ካለ ሀብታም ባል ካለ ብር ያለው ካለ እና የኔ መቤት ቁጭ ብለሽ ብይ ካለኝ እሺ። የለኝም ደሃ ነኝ አልኩኝ እኮ የለኝም። በቃ ቦር እኔ አረ የምን 450 ተወዶልሻል። እኔ አሁን ለሳምሪ ፈልጌ እናቴ እርሹ አዲስ መኪና እንደዚህ ሉክሰስ የሆነ መኪና ኧረ ጣራ ነክቷል መኪና እናቴ። አሮጌሽን እያንቆረቆርሽ ካልነዳሽ በስተቀረ እኛ የሆነ መኪና ለሳምሪ እንገዛለን ብለን የስንት ግማሽ ብር ተደርገን የቁጭ ብለን እየጠበቅን እስከ ጃንዋሪ ድረስ። ኦኬ ለመስራትማ ትገዣለሽ ኖርማል መኪና ኖ ለስራማ ኦኬ ትገዣለሽ። ለስራማ ማንም ሰው ይገዛል። ችግሩ እኮ ሉክሰስ ነው የምልሽ። ሉክሰስ መኪናዎች እኮ ነው የምልሽ። ይሄ በቃ ሰው እንዲያያቸው እነዚህ የስራ መኪና አላልኩሽም። ይሄ ፊያት ምናምን እሱን አይደለም ያልኩሽ። ኖ ኖ ኖ ኖ። እስቲ ደግሞ ወደዚህ በኩል ቁጭ እየተሽከረከርኩ እኮ ነው ቁጭ። ይሄ ፊያት ምናምን አይደለም። ይሄ ትናንሽ መኪና አይደለም። ይሄ ሉክሰስ የምንላቸው መኪናዎች የሉም እንድትታይ የምትገዣቸው እነዚህ ስፖርቴጆች ምናምን ፏ የምትይበት እስከ 200-300 ሺህ ዶላር የሚሸጡት እሱን ነው የምልሽ። ከገዛሽማ እሱን ነው እንጂ ቶዮታ ሆንዳ 2022 አዲሱ ስንት ነው? በእግሬ ኢሮፕ እኮ ነው፣ ሲቲ ውስጥ እኮ ነው የምንኖረው እኛ። በእግሬ ነው የምንቀሳቀሰው። ማታ ደግሞ ላንጫጭል ሴት ደግሞ ኡበር የሚባል ነገር አለ። ግልግል ቤንዝል የለው ኢንሹራንስ የለው። ንዱኛ ያል ምን ያለ ትጠሪያለሽ፣ ይመጣል። የፈለግሽበት ቦታ ትሄጃለሽ። እንደዛ ነው። አሁን ግን ግዢ ልትልኝ ከሆነ ቆንጆ ባልፈልጉልኝና ቆንጆ አሪፍ ባልፈልጉና እንትበሉ $40,000 2022 አሪፍ ነገር። አያሹ እንዴት ነህ? አሁን እኔ የሚያስፈልገኝ ሀብታም ጀት የሚገዛ ሄሊኮፕተር የሚገዛ የግል ሄሊኮፕተር እንዲህ ተንጠልጥዬበት የሚሄድበት ሄሊኮፕተር መሬት ላይ ያለ ነገር በሙሉ አስጠልቶኛል። እሱን አስገዙልኝ ይልቁንስ እንጂ መኪና ላይ ማጠገብ። ድሮ ቦይ ፍሬንዶቻችን ሀዝባንዶቻችንማ በሾፌር አስነድተው ኖረናል። አሁን የምንፈልገው ሌላ ነው። ውይ ጀርመን ገጠር ውስጥ ከኖርሽማ ያስፈልግሻል። ህይወቴ ደፋር ነሽ። ለምን ደፋርነቴ? ኧረ ተይ ደፋርም አይደለም። ምንሽ እያስገዛል። አይስወር ቆንጆ ነኝ፣ ከምትጠብቂው በላይ ቆንጆ ነኝ። ደግሞ አሁን ነገ ደግሞ ከዚህ የበለጠ ቆንጆ ሁኜ ታይኛለሽ። አሳይሻለሁ እንዴት ቆንጆ ሁኜ። ዋይ ጂጂ ዋይ ትያለሽ። ያ ወይኔ እዮዳብን እዩት ቦርጩ። በኢየሱስ ስም እዮዳብ ያስወር የማጥሩ አይደለም። ይህ ነገርማ መቀነስ አለበት። እዮዳብ ጥሩ አይደለም፣ ጥሩ አይደለም፣ ጥሩ አይደለም፣ ጥሩ አይደለም። የኔ ወንድም መቀነስ አለበት ቦርጭክ። ኧረ ሶል ይልቁንስ ለማሜ የምትሰጠውን እንትን ለእኔ ስጠኝ። አሁን ለማሜ የምትሰጠውን እንትን ካለ ቴንክ አመሰግናለሁ። እኔ ቆንጆ ለማሜ የምትሰጠው ጊፍት ካለ እሱን ተውና ለእኔ ስጠኝ። አሁን ማሜ እንትን ያለው ምንድን ነው የሚባለው? ቴንክ ማማዬ እንትን ያለው እንግዲህ እስር ቤት ነው ብላ ግን እውነት ታስሯል ማሜ ጋይስ
የእውነት ታስሯል። እስቲ እኔ መጀመሪያ እና ከዛ እንመሰክራለን። ተወኝ እስቲ። ኦሮሞ ፈርስትማ ከዱን እኮ አምኖት ኖ ሞር ኦሮሞ ፈርስት ኖ አምኖት ና አም ጂጂኪያ ጂጂኪያ እባላለሁ። ኦኬ ኢትዮጵያኖች ከእንቅልፋችሁ ተነሳችሁ? ድሮ እኮ ኢትዮጵያ በጠዋት ስንነሳ የስድብ ማት ነው የሚወድብን። ቁርሳቸው በቃ አንቺ እንደዚህ ሆንሽ፣ አንቺ እንደዚህ ሆንሽ። አሁን በየኮመንትሽ ይመጣል። እኛ ደግሞ አሁን የቲክቶክ ልጆች ሲታሰሩ እኛ ደግሞ ምን እንደምል ታውቃለህ? ኮሜንታተሩ ኢትዮጵያኖችንም የኢትዮጵያ መንግስት እንዲያሰር ነው የምንጠይቀው። ቬሪ ሲምፕል። ይህም ባለጌ ትውልድ ደግሞ እንዴት አድርገን የምታስረው ነው የምንለው። የኢትዮጵያ መንግስት የኢትዮጵያ መንግስት ኦኬ። ቲክቶክ ጌመሮችን ቲክቶከሮችን ያ እያሰርክ ነው። ሀው ህዝቦችንስ እንዴት ነው የምታስረው? እስቲ ጠይቁት። አሁን ከኔ ቀብ አድርጋችሁ ቪዲዮ ስሩ እባካችሁ። ወይ ጉድ! ሰው የሜካፕ ታይም አደረገው ጌሙን መጫወቱን ትቶ። ያላ ያረቢ ወይ ጋይስ ኦኬ። ጌመሮችስ ታሰሩ። ኮሜንት የሚሰጡትስ እንዴት ነው ብላችሁ ጠይቁ በመድኃኒዓለም